ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ስክራፕ እጃችንን የምናሳምርበት ስክራፕ ምርጥ ስክራፕ ነው እና እሱን ይዤላችሁ መጥቻለሁ። አብራችሁኝ ስክራፑን ለእጃችሁ እጃችን የተጎዳ ብዙ ጊዜ እናቶች ቤት ውስጥ ስራ ስለምንሰራ ብዙ ጊዜ እጆቻችን በጣም የተጎዱ ናቸው እና እነሱን ውጭ እንኳን ወጥተን ቴክኬር ማድረግ ባንችልም ቤት ውስጥ ቴክኬር በምናደርግበትን ምርጥ ውህድ ይዤላችሁ መጥቻለሁ። ስክራፕ ነው፣ ቀላል ነው እና እሱን አንድ ላይ ብናደርግ ደስ ይለኛል። ስለምታበረታቱኝ አመሰግናለሁ። ቻናሉን ላይክ፣ ሰብስክራይብ እንዲሁም ደግሞ ያላችሁን አስተያየት ኮሜንት ላይ ብትጽፉልኝ ደስ ይለኛል። እሺ ተመልሼ መጥቻለሁ። እንትኖቹን ይዤላችሁ መጥቻለሁ። ይሄ ቡናና ስኳር እና ይሄኛው ደግሞ የወተት ዱቄት ነው። ከዛ በተረፈ ደግሞ ማንኛውም ዘይት እንትን ተብሏል። ማንኛውም ዘይት ማድረግ ትችላላችሁ እናንተ የሚመቻችሁ። እኔ የለውዝ ዘይት አለኝና እሱ ነው ብዙ ጊዜ የሚመቸኝ፣ የማደርገው እሱን ነው። እና ማንኛውንም ዘይት የኮኮናትም የምናምን ካላችሁ ማድረግ ትችላላችሁ እናንተ እሱን ማድረግ ትችላላችሁ። እንደዚህ ካደረገን በኋላ ይሄንን ኖርማል እስከሚበቃን ድረስ እንትን ማለት ነው። በደንብ ዘይቱ ለእጃችን ለምናምን እንዲሆነ ነው እና ይሄ በቂያችን ነው። ለሁለት እጃችን ከበቂ በላይ ነው። ስኳር፣ የለውዝ ዘይት ወይም የኮኮናት ማድረግ ትችላላችሁ። ዘይቱን ማድረግ ትችላላችሁ። ወተት ፓውደሩን ወተትና 4 ግብአት ነው። ቡና ማለት ነው። ቡና፣ ወተት፣ ስኳርና ዘይት ማለት ነው። እና እንደዚህ አድርጋችሁ ካረጋችሁ በኋላ ቀጥታ እጃችሁን እንደዚህ አድርጋችሁ መቀባት እስከ ላይ ድረስ እጃችሁን መቀባት ማለት ነው። እና እንደዚህ እሹት። አንደኛ ነገር የሞተ ሴሉን ያነሳላችኋል። ሁለተኛ ነገር ደግሞ በቃ ቆዳችን ንቅት ያለ እንዲሆን ነው የሚያደርገው። ሌላ ግብአት ብንቀባ እንኳን እሱን እንዲቀበል ያደርጋል እና ላዩ ላይ የሞተውን ሴል ሙሉ ለሙሉ ነው የሚያነሳልን ማለት ነው። እና ከዚህ በመቀጠል ደግሞ ይሄ ማር አለ እና እሬት፣ እሱን ደግሞ አሳያቸዋለሁ። ይሄው ቅድሙ በ10 እጅ የሚሻል ይመስለኛል። ቅድም አይታችሁታል እጄን። አሁን ደግሞ ቅድም ያልኳችሁን ይሄ እሬት ነው እና ትንሽ እሬት የሚበቃችሁን ያህል የምትፈልጉት። ብዙ የሚፈልግ ሰው ብዙ ማድረግ ይችላል፣ ግን እኔ ብዙ አልፈልገውም። ይሄንን ግን ስትቀቡ እስከ እጃችሁ ጉልበት ድረስ መቀባት አለባችሁ እና ትንሽ ማር እንደዚህ ያህል ማር በቂያችሁ። ይሄን አርጎና አንድ ላይ ሚክስ አርጋችሁት ይሄንን እዚህ ላይ መቀባት ማለት ነው። ከዛ ይሄኛውን ብትፈልጉ ኖርማል እንደዚህ አይነት ጓንት አርጋችሁ እጃችሁ ላይ መቆየት ትችላላችሁ እስከሆነ ያህል ሰዓት። እሱን አድርጉና አሪፍ የሚሆን ይመስለኛል። እኔ በቃ እንደዚህ አርጌ አሁን ይሄንን እንደዚህ እቀባዋለሁ። እስከ እጄ ጉልበት ድረስ ነው የምቀባው። እሱን